ግንዛቤ መፍጠር ስራዎች ስንል የመጀመሪያ ቅድም በአቋም መግለጫዎች በአንዳንዶች እንደተጠቀሰው መንፈሳዊ እንክብካቤና ምክር ቀጣይነት ያላቸውን ትምህርት ለምንድን ነው ባህል ወግ የሚበላሽ የሚል እምነታችን መጽሐፍ ቅዱስ የሚከለክል ነው ሰውን መንከባከብ ስላለብን ነው የሚል አስተምሮ ነው ሲሰጥ የነበረው በስነ መለኮት ተቋማትና በአብያተ ክርስቲያናት ከአምስት በዛን ጊዜ ማለት ነው እስከ 5 አስተምሮ መጽሐፍቶችን በአማርኛ በእንግሊዘኛ በተለያየ ቋንቋ በብዙ ፖስተሮች ተዘጋጅቶ ነው ዝም ብሎ በአፍ የሚነገር ትምህርቶች ሳይሆን እስከ ታች ቤተ እምነት አጥቢያዎች ድረስ ማህበረብናን ድረስ የሚደርሱ ጽሁፎች በእነዚህ የተዘጋጁ ነበር ምሁራን ታዋቂ ምሁራን ያዘጋጁት ማለት ነው በስብከትና ትምህርት ጎጂ ልማዳዊ የሴቶች ጥቃቶችን መቃወንም መረጃ በመስጠት ነበር እኔ ይሄን ነገር ሳዘጋጅ ማታ ከቆየ ቪዲዮዬ ራሴን ያስደሰትኩ ነበር በገበያ ላይ ማይክሮፎን ይዘን ትልቅ ስክሪን ተደርጋ ሙዱላ የሚባል 4 ገበያዎች ቢያንስ በማይክሮፎን ቆመን ነበር ይሄን የምናስተምረው ህዝቡ ገበያ በሙሉ ቆሞ እየሰማ ማለት ነው ከልባችን መስራታችን ነው ማለት ነው ይሄ ከጨለማ ወደሚደነቅ ብርሃን ሰዎች የሚያገኙትን እውነት የሚከለክለውን አንዱን አጀንዳ እየሰራን እንደሆነ በስብከት በትምህርት በደንብ ተዘጋጅቷል በቅድመ ጋብቻ ትምህርት በአቻ ለአቻ ግንኙነት የእርስ በርስ ክብር መጠበቅን ማስጠበቅን የማበረታታት ክትትል በተለይ በወጣቶች በሃይ ስኩሎች በተለያየ የወጣት ማህበረሰብ ግንኙነቶች እነዚህ ስራዎች ተሰርተዋል የማህበረሰብ ጥላቻዎችን መራግብር ማስታረቅ የሴቶችን ጥቃቶች ቀድሞ መከላከል በተለይ ብዙ ጊዜ ሴቶች የሚጠቁት ያለ እድሜያቸው የሚጋቡት የተለያዩ ሴትን በስነ ጾታ የሚደረጉ ጥቃቶች ግጭቶች ሲፈጠሩ አንዱ ማህበረሰብ ለማጥቃት አንዱ ቤተሰብ ለማጥቃት ሲፈልግ በሴቶች ላይ ነው ጉልበት የሚጠቀሙት ያ እንዳይሆን በተለይ በማህበረሰብ ያሉ ግጭቶች በእርቅ እንዲያልቁ ሴቶች ራሳቸውም ተሳትፎ በዚህ መልኩ የተሳኩ ስራዎችም ተሰርተው ነበር በ2 ማህበረሰብ ውስጥ ማለት ነው ቤተ እምነቶች የቤተሰብ አገልግሎት አጠናክሮ ማገልገል ይሄ በአብዛኛው በቤተሰብ አገልግሎት መሰራት ያለበት ነው የሴቶች ጥቃት የህፃናት ጥቃት የግርዛቱም በቤተሰብ ውስጥ ነው መስተካከል ያለበት ቅድም ከወንድሜ ከቄስ በሊና ጋር እያወራን ነበር ይሄ ነገር በቤተሰብ ውስጥ መተው ያለበት እኮ ቤተሰብ ይሄን ነገር ማስቀረት የሚችለው በቤተሰብ አገልግሎት ትኩረት መስጠት አለብን የሚል ግንዛቤ ነበር የተፈጠረውና ቤተሰብ ኃላፊነት መውሰድ እንዳለበት ቤተ እምነት ነው ደግሞ ይሄን መስራት ያለበት ቤተ እምነት ተወክለን የመጣ ነው ይሄ ማንም ሳይነገረን በፍጥነት ይሄን ስራ እስከ ታች ድረስ የሰራነውን ለመቀጠል ነው ዛሬም የተሰበሰብነው ማለት ነው ለተጎዱ ሴቶች የሚያስፈልገውን እርዳታ ለይቶ ድጋፍ መስጠት ማለት ነው አንዳንድ ቦታ አለ ይሄ በአብዛኛው ግለሰቦች ያቋቋሙት ማህበረሰብ ሲሆንም በየቤተ እምነቱም በተለያየ በኩል ግን ይሄ አለ ጥበቃ ለማድረግ ተሞክሯል ግን ያን ያህል አድርገናል ተብሎ ማይነገር ነገር ነው ግን ጥቂት ስላለ ለመንገር ያህል ይነገራል ማህበረሰባዊ ሚዲያዎች በመጠቀም ልዩ ግንዛቤ መፍጠር ስራዎች ተሰርቷል ይሄ ሚዲያዎች አልፎ በቂ ነው ባይባልም ተሰርቷል የሚታወቅ በመንግስት ሚዲያም አሁን ደግሞ በዚህ ዘመን በቤተ ክርስቲያን ባሉት ሚዲያዎች እየተሰራ ያለ ነው ኔትወርኮችን ማጠናከር ተሞክሯል በተለያየ ኔትወርክ አሁን ባለው አይነት ኔትወርክ እና አቶ አበባንም እናቀው በኔትወርኮች ስለሆነ ኔትወርኮች ደግሞ በጣም ጠቃሚ ሆኖ አይተናል ኢንፎርሜሽን ቴክኖሎጂ ግንዛቤ ማስፋፋትም ተሞክሯል እንግዲህ ይሄን ደግሞ በተለይ ኤንሲኤ በአብዛኛው የረዳን ያገዘን ሚዲያን በሙሉ የአገሪቱ ሚዲያ በሙሉ ሰብስቦ በየተወሰነ ወር እየሰሩ ራሳቸው የሚያቃብሉበትን ሲስተም ሁሉ አብጅቶ ነበርና በጣም እነዚህ ነገሮች ቀጣይነታቸው ነጠብጣብ ቢሆንም በጣም ውጤታማ ስራ ተሰርቷል ስለዚህ እነዚህ መከላከል የተሞከሩ ነገሮች ነው ወደ ተግባር ሲቀየሩ ምንድነው በመጽሐፍ ቅዱሳዊ እይታ አስተምሮ አውድ የተዘጋጀ ሴሚናሮች አውደ ጥናቶች ምክክሮች ስልጠናዎች ድራማዎች ማስታወቂያዎች ተዘጋጅቶ ተደርገዋል ማለት ነው በተግባር ስናይ ማህበረሰባዊ ውይይቶች የገበያ ቅስቀሳዎች የእምነት መሪዎች አስተምሮና ቅስቀሳዎችም ተሰርተዋል እነዚህ ነገሮች በተግባር የተደረጉ ናቸው
የሶሻል ሚዲያ መግለጫዎች፣ የመድረክ ውይይቶች፣ ተከታታይ ትምህርቶች ደግሞ ሰዎች ሰርተው የሚመጡ አሳይመንት ማህበረሰብ ውይይት ተብሎ በተለይ በደቡብ አካባቢ በማህበረሰቡ በተከታታይ ለወራት ተወያይተው ሪፖርት የሚያመጡበት ሲስተሙን ተበጅቶ ነበር። የተጠቂዎች አስተምሮ የጉዳዩ አምባሳደሮች ንግግሮችን፣ የጋራ መግለጫዎች እንዲሰጡ በዚህ ጉዳይ ጥሩ የሰሩ ሰዎችን፣ አባቶችን መልካም ምሳሌ የሚሆኑትን በተለይ ታዋቂ አንድ ሻሸመኔ ያስታውሳለሁ። አንድ ወንጌላዊ ይህን ነገር በብዙ ቤተ እምነቶችና ዞኖች ሁሉ ሄዶ እንዲያስተምር ተጠቅመን ነበር፣ እንደ አምባሳደር ሆኖ ማለት ነው። በዚህም በጣም ተጽዕኖ ፈጣሪዎችን ተጠቅመን ነበር። ተጽዕኖ ፈጣሪ በራሪ ጽሁፎች፣ ፖስተሮች፣ ማኑዋሎች፣ አቋም መግለጫዎች አሁንም በስነ መለኮት ተቋማት አቋም መግለጫ ተብሎ በስነ መለኮት ትምህርት ቤቶች ተለጥፎ ያሉ እነዚህም ተሰርተዋልና ተግባር የምንላቸው ለምሳሌ ያህል ቀጣይነት ያለ ተግባሮች እነዚህ ናቸው። ሌላ ደግሞ የመከላከል ስራ የቤተ እምነት ህብረቶችና ልዩነት ቢኖርም አንዱ ከአንዱ ልዩነት ቢኖርም አንዱ አስፍቶ አንዱ አጥብቦ ቢሰራም እነዚህ የመከላከል ስራ ብለን የጋራ የሆነው የምናየው ሴቶችን የሚጠብቁ ህጎችን ማዘጋጀት፣ በየደረጃ ማሰልጠን፣ ማስወሰን ይሄ ጥቃት እንዳይደርስባቸው እንደ መመሪያ እንደ ፖሊሲ ለየራሱ ቤተ እምነት ማለት ነው በራሱ አውድ እንዲዘጋጅ ተደርጓል። ያዘጋጁም አሉ። ይሄንን ነገር ሌሎች ገና እየተወያዩ እየሞከሩ አሉ ማለት ነው። የእምነት መሪዎች የጋራ ውይይትና ስምምነቶች የእምነቱ መሪዎች አባቶች ወይም ስነ መለኮት መሪዎች ተሰብስበው በዚህ ነገር ውይይት ማድረግ በጣም ለመከላከል ጠቃሚ ሆኖ አግኝተነዋል። በእምነት መስፈርቶች የተፈተሹ ስነ መለኮታዊ መመሪያዎች ተግባራዊነትን መከታተል ይሄ አቋም የተወሰደበት የተደረገው ምን ውጤት አለ ተብሎ ምናልባት አስተምሮ በጣም ጽንፍ ይዟል ወይ እየተባሉ እየተፈተሸ የቀድሞ አስተምሮ እንደገና እየታደሰ በ2 በ3 ዓመት ደግሞ ለማስተካከል የተፈተሸና እንደገና ክትትል የተደረገ ሁኔታ ነበር። የጾታ ተሳትፎን ደግሞ ማጣራት ብዙ ጊዜ ሴቶች በራሳቸው ብቻ ካስኬዱም ውጤታማ አይሆኑም። የአባቶች ተሳትፎ፣ የእምነት መሪዎች ተሳትፎ፣ የወጣቶች ተሳትፎ ራሳቸው ወጣት ህፃናት መሳተፍን በዚህ ነገር ላይ ደግሞ ክትትል ተደርጓል። የፖሊሲ ተፈጻሚነት የሚከታተል አካል ማጠናከር በተለይ በዚህኛው በአብያተ ክርስቲያናት የተደረገው የስነ መለኮት ትምህርት ቤቶች ይህን ክትትል እንዲያደርጉ በራሳቸው ወቅታዊ ሪፖርቶች፣ መጽሔቶች እንዲያዘጋጁ በተለይ ዋና ለነሱ ኃላፊነት የተሰጠው ሪሰርች እንዲያሰሩ ተማሪዎችን እንዲደግፉ ኤንጂኦዎችም እየረዱ ሪሰርች በዚህ ለሚሰሩ ሰዎች ድጋፍ እየተሰጠ ክትትሉና ሂደቱ በዚህ እንዲደረግ ተደርጓል። በተለይ ስነ መለኮት ትምህርት ቤት በዚህ ውጤታማ የሆነ ነገር ተሰርቷል። ሴቶችን በአመራር ማሳተፍ ማጎልበት፣ ሴቶች ራሳቸው በዚህ ነገር ባለቤትነት እንዲሰማቸው በአብዛኛው በጥናቶች አጥቂዎችም ተጠቂዎችም ሆኖ ስለተገኙ ራሳቸው በዚህ ነገር ኃላፊነት እንዲወስዱ በማድረግ መረጃዎችን ማሰባሰብና ክትትል ማድረግ ከግምታዊነት የወጣ የሆነ ምን ያህል መረጃ ነው። ያው መረጃውን ደግሞ አቶ አበባ እንዳሳየው ስራችን የተወሰነ ጊዜ በመቆሙ ባለቤትነት እየታጣ እንደገና ሪከቨር የሚያደርግ ነገር ማየታችንን እንግዲህ መረጃዎች እያሳዩን መረጃን መከታተል ወደፊትም አስፈላጊ መሆኑ አይተናል። ማህበረሰባዊ ተሳትፎ ማሳደግ ስንል ይሄ የቤተ እምነቶች ጉዳይ የአባቶች ወይም የሴቶች ጉዳይ ሳይሆን የጋራ ግንዛቤ ዘመቻ በየወቅቱ ማድረግ በየወቅቱ በየአውዱ መሪዎች ራሱም ስለሚለዋወጡ የእምነት መሪዎች ጋር ትብብር ማስረጽ አንዱ በየመዋቅሩ ያለ ትብብር ሲኖር በጣም ቀላል አካሄዱ እሱ በትብብር ሲሰራ ነው። የተሰራውን ውጤታማ የሆነ ነው። በዚህ ስለሆነ አገራዊ ምክክሮችን አለማቋረጥ ሲቋረጥ ነው እንደዚህ ነገሮች በጣም እንደገና ገዝፎ የታየና እንዳይቋረጥ መሞከር አለብን ማለት ነው። ማህበረሰባዊ ተሳትፎ ላይ ባለማቋረጥ የተሰራው በጣም መልካም መሆኑን ለማሳየት ነው። ከአጋር ድርጅቶች ግንኙነትን፣ ልምዶችን፣ እውቀቶችን ማስቀጠል እኔ ሁልጊዜም ያው ሰው የሚያውቀው ነውና እንደ ኤንሲኤ ተሰጥቶ የሚሰሩ ኤንጂኦዎች ጋር በጣም ተጣብቆ በተሰራ ቁጥር ውጤቱ ለነሱም ለኛም ለማህበረሰባዊም ታሪካዊ የሆነ ለውጥ ያመጣልና ይህንን ሂደት ማስቀጠል የእምነት መሪዎች፣ የድርጅት መሪዎች፣ የወጣት መሪዎች የአጋርነት ስራ ማዳበር ይሄ የሴቶች ስራ አይደለም፣ የገሌ ስራ አይደለም፣ የሁሉም ተሳትፎ ሲሆን ውጤቱ በጣም ያማረ ይሆናል። የመንግስት ልዩ ልዩ ጉዳይ የሚመለከታቸው ቢሮዎች አጋርነትን ማጠናከር
በራሳችን ተወጥተን እንጨርሳለን የምንል ነገር አይደለም። ፖሊሲዎች አሉ። ህገወጥ የሆነ ደግሞ እርምጃ የሚወስዱት እነሱ ናቸው። በዚህ መልኩ ልምድንም በመለዋወጥ ጠቃሚነቱን መጠቀም ታዋቂ ግለሰቦችን አርቲስቶችን ብናሳትፍ በማሳተፋችን በጣም መልካም ሂደትን አግኝተናል። የሴት ልጅ ግርዛት እና ያለ እድሜ ጋብቻ የመከላከል ምክንያቶች እኔ ስም ብዙ ባልናገር ይሻላል። በጣም አቶ አበባው በደንብ አድርጎ አስቀምጠዋል። የሰው ሁለንተና በተለያየ የሴቶች ጤና፣ ማንነት፣ መብት፣ ስነ ልቦና፣ ኑሮና እድገት የሚጎዱ ልማዶች ስላሉ፣ ሃይማኖታዊ ጉዳቶች ስላሉ፣ መንፈሳዊ ጉዳቶች ስላሉ፣ ማህበረሰባዊ ጉዳቶች፣ የአካል ጉዳቶች ስላሉ፣ ሳይንስ የማይደግፈው ስለሆነ በስራው ሂደት ደግሞ በተጨባጭ በምናየው ደግሞ ማህበረሰቡም ስለፈለገ ሳይሆን ያለ ማስተዋል የሚካሄድ አደራረግ ስለሆነ ነው መቆም ያለበት። ለዚህ ለምን አስፈለገ ስንል ቁርጠኝነት አስፈልጓል በጣም በዚህ ጊዜ የምናየው ካለፈው ሂደት መውሰድ ያለብን ቁርጠኝነት በጣም አስፈላጊ እንደሆነ ማንኛውም ባህል ጥቃትን አይፈቅድምና መጽሐፍ ቅዱስ ሴቶችን ለመጨቆን መጠቀም የለብንምና ሴቶችን መጠበቅ የወንጌል ትእዛዝ ነውና ፍትህ የክርስቲያን ተከታታይነት ልብ ነውና ቤተክርስቲያን ለምን መናገር አለባት ለሚለው ለሌሎች ድምጽ ሆን አለባት የሚለውን ሐሳብ ይዘን ነው መስራት ያለብን። ተጠያቂነት እንዳለው ሰው ነው ኃላፊነትን መውሰድ ያለብን እንጂ የገሌ ጉዳይ ለምን አስፈልግ ሲባል እኔ በእነዚህ ጉዳዮች አስፈልጋለሁ በሚል ማለት መንፈሳዊ መሰረትም ስለሆነ ሰው ሁሉ በእግዚአብሔር ምሳሌ ተፈጥሯል ተብሎ በተነገረን መሰረት ጥቃት ከወንጌል ፍቅር ፍትህ ጋር ስለማይስማማ ክርስቶስ ከተገፉት ጋር ቆሞ ስላሳየን በጥቃት ላይ ፊት ዝምታ መንፈሳዊ እጥረት ወይ መንፈሳዊ ጉድለት ሆኖ ስለሚታይ ቤተክርስቲያን መንፈሳዊነቱንም ለሁሉም ተስፋ መሆን ስላለባት በእነዚህ ምክንያቶች አጥብቀን መስራት እንዳለብን ያለፈው ሂደት ያሳያል። የማን ኃላፊነት ነው የሚለውን ዛሬ እንደምናየው የካውንስሉ ኃላፊነት ነው የሁላችንም። እንዲህ ስንል ምን ማለታችን ነው? የካውንስሉ ኃላፊነት ውስጥ ለምን አስፈለገ የሚለው ጎጂ ባህላዊ ልማድ ወይም የሴቶች ጥቃቶች የሰውን ክብር ካስወገዱ፣ ጤናን ከጎዱ፣ የህይወትን ጉድለት ካመጡ መስራት አለብን ነው። እግዚአብሔር ለሰው ሁሉ የሰጠውን ዋጋ አሳንሶ ስላበላሹ መስራት አለብን ማለት ነው። ቤተሰብን፣ ማህበረሰብን እጅግ ስለጎዱ መስራት አለብን ማለት ነው። ፍትህን ከትውልድ ወደ ትውልድ እያጠፋ ስለሆነ መስራት አለብን። የሞራልና የስነ ልቦና ቀውስ ስለፈጠረ መስራት አለብን። የችግር አይነት ስለጨመረ በአገር፣ በማህበረሰብ፣ በቤተክርስቲያን፣ በቤተሰብ የችግር አይነት ስለጨመረ መስራት አለብን። ይህ ማህበረሰባዊ ጉዳይ ብቻ አይደለም፣ መንፈሳዊ ስነ ምግባራዊም ችግር ስለሆነ እኛ በኃላፊነት መስራት አለብን። እንግዲህ የካውንስሉ አጋሮች የሆነን ሁላችንም ቤተ እምነቶች፣ የህብረቶች የኛ ሚና የኛ ኃላፊነት ነው ማለት ነው። የሴቶች ዴስኮች ደግሞ በባለቤትነት ሁሉንም በመቀስቀስ መስራት፣ መንግስት ደግሞ ይሄን በመደገፍ አጋሮች የሁሉም ድርሻ ነው ማለት ነው። የሁሉም ድርሻ ስንል የካውንስሉ ቢሮ እንደ አባትነት አባላቱን ሁሉ ክርስቲያኖችን ሁሉ ያቀናጃል ማለት ነው። ባለቤትነት ሲባል ስሙ ብቻ ሳይሆን ቢሮ ይሄን በሚሰራበት ጊዜ በኃላፊነት ያቀናጃል፣ ያስተባብራል፣ እንደዚህ ያዘጋጃል። መንፈሳዊ የስነ ምግባር መመሪያ ይሰጣል፣ ይከታተላል ማለት ነው። መስጠት ብቻ ሳይሆን መከታተል፣ የአቅም ግንባታን ይሰጣል ማለት ነው። ተቋማዊ ኃላፊነቱን ባስፈለገው ነገር ሁሉ ይወጣል ማለት ነው። ካውንስሉ ቢሮ በአገራዊ መድረኮች ይወክላል። ይሄን ትልቅ ግዙፍ የሆነ ህዝብን ያዘ ብለን በሁሉ መድረኮች ይወክላል ማለት ነው። በኃላፊነትም ያስተባብራል ማለት ነው። እነዚህን ቤተ እምነቶች ሁሉ የኢትዮጵያ ሃይማኖት ተቋማት ጉባኤ በ2011 ዓመተ ምህረት 15ኛ ዓመቱን ሊያከብር ደፋ ቀና እያለ ነው። ከተመሰረተ ጀምሮ በተለይ የኖርዌይ ቤተክርስቲያን የእርዳታ ድርጅት በየቤተ እምነቱም ላይ ቅድም ይናገር እንደነበረው
ይህንን ጥቃትን ለማጥፋት ለሀገር ጠቃሚ የሆነ በርካታ ነገሮችን ነው የሚሰሩት። ብዙዎቻችሁ ታውቋቸዋላችሁ ብዬ አምናለሁኝ። ያለው ከዚህ ተቋም ጋር ከምስረታው ጀምሮ በዚህ ጥቃቶችን ለማስወገድ ይሮጥ ይሰራ ነበረ። የኢትዮጵያ ሃይማኖት ተቋማት ጉባኤ ማለት ነው። ተቋሙ ልክ ይሄንን መንግስት እንደ 2025 አስቆማለሁ እያለ ሲል ምን ጥቃትን መከላከል ቀድሞ ነው የተጀመረ የነበረው። ከዛ በኋላ ግን ስፔሲፊክ ተደረገና በተለይ ግርዛት፣ የልጅነት ጋብቻ የሚለውን እንደ ሀገር በ2025 አስቆማለሁ ብላ ኢትዮጵያ ሀገራችን ቃል ገባቻል። በዚህን ጊዜ ላይ የኖርዌይ ቤተክርስቲያን የእርዳታ ድርጅት ከኢትዮጵያ ሃይማኖት ተቋማት ጉባኤ ቅድም በ7 ብለን በምንለው ነው አብሮ ተመጣና ምንድነው እሱ የተደረገው? ምን አለን? ዋና ዋና ትንሽ ነጥቦችን ነው፣ ብዙ አላቆያችሁም፣ ጥቂት ነገር ነው ያስኩትና የስርዓተ ጾታ ኦዲት ሪፖርት አለን። ለሌላ ጊዜያችሁም እየደወላችሁ ስልካችን ወስዳችሁ በእንዲህ አይነት ጉዳይስ አሁን ቀጥለን አብረን ተያይዘን ልንሰራ አይደል ነው እኮ እና ሼር ልንደራረግ እንዲህ አይነት ነገር ነበሩ እንዴት ወዴት እያላችሁ ወደኛም እንድትደውሉልን ፓስተርም አለች። ከዚህ ተያይዘን ስራው ተያይዞ ብዙ መሮጥን ስለሚጠይቅ ይሄ የጀንደር ኦዲቱን ከኖርዌይ ቤተክርስቲያን የእርዳታ ድርጅት ጋር እየተያያዝን ነው እየሰራን ያለ ነው ብያችኋለሁ። ጀንደር ኦዲቱ ኦልሬዲ ተዘጋጅቷል። ስርዓተ ጾታ እኩልነት ፖሊሲ የተዘጋጀ አለ። ስርዓተ ጾታን አካቶ መመሪያ ተዘጋጀ አለን። ይሄ ዲክላሬሽን ብለን ያልነው ቅድም ያልነው በአብያተ ክርስቲያናት በመካነ ኢየሱስ በምናምን ዛሬ ደግሞ እንደ ካውንስል ልናመጣ ነው አይደል? ማሰሪያችን ስንቋጨው እንዲህ ነው የሚሆነው። የአቋም መግለጫው እሱ ተሰርቶ አለ። ሌላው ስታብሊሽ ይሄ ሴት ልጅ ግርዛትና የልጅነት ጋብቻ ተከላካይ ግብረ ኃይል ተቋቋመ። እንደ ሀገር መንግስት ቃል ሲገባ መጥቶ ቤተ እምነቶቹን ሰብስቦ ከዚሁ ከአጋር ድርጅት ጋር ተሆኖ ምን እናድርግ ሲባል ግብረ ኃይል ይዘጋጅና በግብረ ኃይሉ ቢሮጥ ይሻላል የሚለውን ስልት ተጠቅመን ግብረ ኃይሉ አሁንም እየተንቀሳቀሰ ነው፣ እየሰራ ነው። በክልል ደረጃ በሀገር አቀፍም ደረጃ እየሰራ ነው ያለው። ግብረ ኃይል ተቋቋመ። በናሽናል በክልል ደረጃ ተቋቁሞ ይሄንን ለመከላከል እየሰራ ያለ ነው። ሌላው ከኖርዌይ ቤተክርስቲያን ጋር አብረን አሁንም ይሄን እየሰራን ያለ ነው። የሴቶች ዴስክን ከማጠናከር ከማውጣት አኳያ ቅድም ቄስ ጸጋነች እያለችን ነበረች አይደለ? የምትነግረን ነገር አለ። ብዙ ነገር ሲሰሩ እዚህ ጋር የምትሉትም አለ አብራችሁ ከዚህው ከኖርዌይ ቤተክርስቲያን የእርዳታ ድርጅት ጋር ብዙ አብራችሁ የምትሰሩ የምትሉት አለ እየነገረችን ነበር። እሷም የሴቶችን ዴስክ አቅም ኢምፓወር ማድረግ አቅማቸውን ማጠናከር በብዙ መልኩ እንዲወጡ በርካታ ስራዎች ተሰርተዋል። እንግዲህ በወጣት አደረጃጀት፣ በሃይማኖት አባቶች፣ በእናቶች እንደዚህ ያለውን ዴስክ በሙሉ ስልጠና ተሰጥቷል። ገና ይሰጣል፣ ይቀጥላል ስልጠናው። ሌላው እንግዲህ በአገር አቀፍ ደረጃና በክልል ደረጃ ነው እነዚህን ስራዎች እየሰራን ያለ ነው። በአገር አቀፍ ደረጃ ያው እንደምታውቁት ተቋሙ ሶማሌ ክልል ላይ ብቻ ነው ያልተመሰረተው። በተረፈ በአጠቃላይ በየክልሎቹ አለ። የሶማሌንም ክልል እናስባለን ቅርብ ጊዜ ላይ ቋቋማል ብለን እቅድ አለ፣ እንደ እቅድ አለ። ከሶማሌ ክልል ውጪ በየቦታው ላይ ባሉት በክልሎች ሁሉ አሉ። እስከታች ለነገሩ እስከ ወረዳም መቼስ ቤተ እምነት የሌለበት መስጊድ የሌለበት የለም እንደምታውቁትና አለ። የወጣት ዴስኮችን፣ የሃይማኖት መሪዎችን፣ የሴቶች ዴስኮችን እንደዚህ እያደረገ ስልጠናዎችን በመስጠት እየቀጠለ ነው። ሌላው እንግዲህ እየሰራን ያለንበት ነገር ሚዲያ ታውቃላችሁ፣ ተደራሽነቱ ትልቅ ነው። የሚዲያ ሰዎች እዚህ ያሉትም ያው ብዙ እንግዲህ አብረን እየሰራን ያለው ቀጥረን እንሰራለን። በሚዲያ ይሄንን ነገር በአንድ ጊዜ ላይ እንግዲህ ብዙን ተደራሽ ለማድረግ አንድ እየተጠቀምን እየሰራንበት ያለን ነው። ይሄንን እየሰራን ነው። ታች ላይ ግን መጨረሻዋ ስተዋት የፈተዋ ምናምን ታወራለች አይደል? እቺ ከእስልምና ጉዳዮች ጋር ያለች ጉዳይ ናት። ከእስልምና ጉዳዮች ጋራ ይሄንን ፈተዋ አውጥተዋል። ፈተዋዋ ስትወጣ እንደ ክርስትና እምነት ምንም ችግር የለም። መጽሐፍ ቅዱሱ የትም ቦታ ላይ
ግርዛትን ስለማይደግፍ ችግር የለም። ይሄ የሰዎች ልምድ ምናምን የተያያዘ የምንሰራው ከዛ የተኮረጀ ከባህል ከምናምን ሆኖ እንጂ በምንም አይነት በመጽሐፍ ቅዱሱ ድጋፍ የሌለው ስለሆነ እንደ ክርስትና ምንም ችግር አልገጠመው። ችግሩ ባህልን አስመልክቶ ምናምን ከጎረቤት እንዲህና እንዲያ የሆኑ ብዙ የተጠኑ ነገሮች ሊኖሩ ይችላሉ እንጂ በመጽሐፍ ቅዱሱ መቼም ብዙ የምታስተምሩኝ ናችሁ እዚህ ያላችሁት በጣም የተከበራችሁ፣ ምንም ድጋፍ የለውም አይደለ? ድጋፍ የለውም። እና እዛ ግን ትንሽ አንድ ሱና የምትባል ነገር አለና እሱ ላይ ትንሽ ገና መሰራት ያለበት ጉዳይ አለ። ፈትዋ ስትወጣ እሱም ላይ የተለያየ አቋም አላቸው። ቢደረግ ባይደረግ ሰውን የሚጎዳ ነገር ችግር የለውም የሚልም አለ። እንዴት ነው ተብሎ ገና ብዙ ስራ ይፈልጋል። እሱን ገና እየሰራንበት አለን። አሁን ቅርብ ቀንም ከመሪዎች ጋራ ከሃይማኖት አባቶች ጋራ ከእስልምና ጉዳዮችም ከናንተ በፊት ከነሱ ጋር ነበር። ከካውንስል ከመምጣታችን በፊት ሰሞኑን ከነሱ ጋር ነው ቆይተን የመጣ ነው። እሱ ላይ እየሰራንበት እነሱም እያዩ ይሄ ችግር እንግዲህ ቅድም ተብሏል፣ በስነ ልቦና፣ በአካል፣ በማህበራዊ አገርን በመጉዳት በጣም ሴቷን እስከ ሞት እስከ ስንት አደጋ ዛሬ ጋር አሻበባው አላለን። ፌስቱላ ሐኪም ቤት ያለው ኢትዮጵያ ውስጥ ብቻ ነው አይደለም? ያ ፌስቱላ ደግሞ ስንት ነገር ተደባልቆ ባል እንኳን አጠገብ የማይቀበል ስንት ሽታ የሚያመጣ ስንት በጣም ከባድ ይህን ነገር የመሰለ ችግር ያለበት ኢትዮጵያ ውስጥ ነው። ወደዛ ዛሬ አልገባላችሁም እንጂ በጣም በብዙ ጊዜ ሌሎቻችሁ በዝርዝር ሰምታችሁት ሊሆን ይችላል። እስከ ሞት ድረስ አይደል የብዙ እናቶችን ሕይወት የቀጠፈ ጉዳይ ስለሆነ ሁላችንም ተመካክረን ያው እንደ መንግስትም እንደ ሀገርም ለማጥፋት እየተጣረበት ያለ ስለሆነ እሱንም ከነሱም ጋራ እየተመካከርን ነው። ይቀጥላል ስራው። ነገር ግን ተጀምሯል፣ አሁንም ይቀጥላል ለማለት ነው እችን ያስቀመጥኩት። ተግዳሮቶችስ ትንሿን ነገር ከተባባልና ሃይላይት አድርጌ ተቋማቸው ያው ተቋማቸው ነው አይደል? የኢትዮጵያ ሃይማኖት ተቋማት ጉባኤ ካውንስሉ እንግዲህ መጥቷል። ቅርብ ቀንም ጋራ ሁላችንም በፊት በአብያተ ክርስቲያናት የነበረውም ሌላውንም ሁሉ አካተተው ሁሉ አሁን ቤቱ ነው አይደል? ቤቱ ነው ተቋማቸው ተቋማችን ነው እና ይህንን ችግር በ2025 እንቀርፋለን ብለን ነበር፣ አልተቀረፈም። እስከ 2030 ድረስ አሁን ደግሞ ወደዚህ ደረጃ መጥቷል። እስከ 2030 እንቀርፋለን ተብሎ እንደ ሀገር እንደ መንግስት ይታሰባል ያለው። እሱን እየሮጥን ነው፣ ተያይዘን የምንሮጥ ይሆናል። ጥቂቷን ነገር ነው ከሚሰራቸው ግዙፍ ከሆኑ በብዙ ስራዎቹ መካከል ጥቂቷን ነገር ነው ለእናንተ እንግዲህ ባለቀውና በደከማችሁበት ሰዓት ይዤላችሁ የምመጣው። ከዚህ ውስጥ እንግዲህ ትንሿን ብትሆን ተግዳሮትስ ምን ነበረ ይባላል አይደለ? የሆነ ነገር እንዲህ እኮ እየተሰራ ነበር ስላችሁ እሺ፣ ካለ ተግዳሮት የሚሰራ ነገር የለምና ተግዳሮቱስ ምን ነበር የሚለውን ጥቂት ነገር ለማለት ያህል ይሄ እንግዲህ የባህሪ ለውጥ በቀላሉ አይመጣም። ብዙ ጊዜ ላይ ይሄ በእኛ በሀገራችን ላይ ግርዛቱም የልጅነት ጋብቻ የመሳሰለውን ጥቃቱንም ስናየው የባህሪ ለውጥ ማምጣት ያስፈልጋል። ያስተማር ትሬኒንጉ እየተሰጠ ይሄ ትምህርቱ እየቀጠለ መምጣት የሚገባው ይሄ ነገር ሊጠፋ የባህሪ ለውጥ መምጣት አለበትና እንደ ችግር የሆነብር የባህሪ ለውጡ ደግሞ ጊዜን የሚፈጅ ጉዳይ ስለሆነ አንድ ተግዳሮት ነው ባልነው ጊዜ ላይ በ25ቱ ለምን አላየንም? 25 እንደ ሀገር እንደ መንግስት ይሄን አስቀምጠን ነበር ለምን? እና ይሄ ብዙ ጊዜ ላይ ስር ሰዶ ያለው ነገር የባህሪ ለውጥ በቶሎ ስለማይመጣ ነው ለማለት ነው እዛ ጋር ያስቀመጥኩት። እናንተን እንኳን አይመለከትም አይደል? ይሄ እንትን የሴቶች ዴስክ በየቦታው ላይ ያለ መኖር ተቋም ሁሉንም አካቶ ነው የሚሰራው ያለው። አንዳንድ ቦታ ላይ እናንተ እንኳን ይሄው ነፓስተርም ነቄስ ጸጋነሽም ሌሎችም ሁሉ ከወንዶቹ ጋር ባሉበት ተርታ ሁሉ እየተነሱ ያገለግሉናል። ሌላው ጋር ግን ዴስኩም የሌለበት አለ። ችግራችን ነው ለኛ እሱ እያልን ነው የምንለው። ሌላው ይሄ ዜሮ ቶለራንስ ምን ግርዛት ፈጽሞ መኖር የለበትም ብለን ነው የምንለው። ግርዛቱ እንግዲህ ታይፕ 1 ታይፕ 2 ታይፕ 3 ታይፕ 4 ይልና ያችሱና ታይፕ 1 የሚባለው ውስጥ ነው የምትካተተውና እሱ ያታገለን ነው። ችግራችን ይሄን ይመስላል ለማለት ነው እሱን ያስቀመጥኩት። አንዳንድ ሰዎች ግርዛትን የሃይማኖት ግዴታ እንደሆነ ነገር አድርገው ጥናት አስጠንተን ነበረ፣ ታይቷል እዛ ላይ እንዲህ የሚያስቡ እንደው አንዳንድ ብቻ አለን ብዙ እንዲህም አይነት ስለተገኘ
ይሄም አንዱ ምናችን ነው ተግዳሮቶቻችን ናቸው እያልኩኝ ነው ያለሁት። እናስ በዚህ እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ ኦፖርቹኒቲያችሁ ወይ እስቲ ምንድነው ለሚለው አንድ ሁለት ነገር ብቻ አስቀምጫለሁኝ። አንደኛው ህዝቡ የሃይማኖት አባቱን በምንም የሚያከብርና የሚሰማው ከምንም ነገር በላይ የሃይማኖት አባቱ መሆኑ ይሄ ትልቅ ለኛ ይሄ ትልቅ እድል ነው። ይሄ ሌላው ደግሞ የኢትዮጵያ ህዝብ ወደ 98% ነው አይደለ አማኝ ተብሎ የሚታሰበው በዚህም በዛም ሆኖ። ስለዚህ ይሄ ደግሞ ያው እንደምታውቁት ተቋሙ ሁሉንም ሰብስቦ ነው እና ያዘው ወደ 98% ህዝብ ቅድም እያልኩኝ እንደነበረ ታች ስንወርድ እስከ ወረዳ ምንም ቤተክርስቲያኑ መስጊዱ የሌለበት የለም። ያንን ህዝብ እዛ አድርጎ ለመድረስ በጣም ትልቅ ለኛ ትልቅ እድል ነውና እነዚህ ናቸው ብዬ ነው ያቀረብኩት። አላደከምኳችሁም። ቀጣይ ስታዲያ ምን ለማድረግ ታስባላችሁ ትሉኛላችሁ አይደለ? ቀጣይ ተያይዘን ከእናንተው ጋር አብረን የምንሄድበት ይሆናል። በቀጣዩ እንግዲህ እነዚህን ችግሮች ጾታዊ ጥቃቱንም ይሁን ግርዛቱንም የልጅነት ጋብቻውን ለማስወገድ አሁንም አድቮኬት ይሄ ፕሮሞት የማድረጉን የመቀስቀስ በኛ በተለይ ለሃይማኖት ቤት ሰዎች አሁንም ዝምላን ምንም ሴት እስከማትሞት እስከማትጎዳ ድረስ ዝምላን ነው አይደለም እንሄደው እንቀጥልበታለን እያልኩኝ ነው ያለሁት። ሌላው እንግዲህ ዲያሎግና ወርክሾፕ በውይይት በጣም ነው ምናምነው ነገሮች በውይይት ነው የሚፈቱት ብለን ውይይቱም ወርክሾፑም የሚቀጥል ይሆናል። እነዚህን ችግሮች ለማስወገድ ከነማን ጋራ ለሚለው ትንሽ ነገር እዚህ ጋር ለማቅረብ አሁንም አባል የሃይማኖት ተቋማት በጋራ ሆነው ነው የሚኬዱበት። ይህንን የሃይማኖት አባት የሴቶች ዴስክ የወጣቶች ዴስክ ከመንግስትም አካላት ጋራ ኤንጂኦ ሌላም ደጋፊ አጋሮቻችን ሁላችንም ተያይዘን የአንድ አካል ስላልሆነ ተያይዘን ልንቀጥልበት የምንሰራበት ጉዳይ ነው እያልኩ ነው። እንግዲህ ይሄንን አዌርነሱን የመፍጠር ጉዳይ መቆም የለበትም አይደል? እሱ የሚቀጥል ይሆናል። እንደገና አንዳንዶቻችሁ ያው በመድረኮቻችን ተገኝታችሁ እንትን ያላችሁት ነው። በአገር አቀፍም ያሉ ዝግጅቶቻችን እናዘጋጃለን። ስልጠናዎቻችን ይቀጥላሉ። ልምድ ልውውጥ አሁን ካውንስሉ ከእስልምና ከካቶሊኩ ከምን የሚለውንም ልምድ ልውውጥ እነሱንም በማድረግ በተለያዩ ሲስተሞች እንግዲህ እየቀጠል የምንሄድበት ይሆናል። ሌላው እንግዲህ የክትትል ስራው በመጨረሻ ምን እያደረገ ነው፣ እንዴት ናችሁ፣ ከየት ነው ወዴት ሆኗል፣ እንዴት ሆኗል የሚለውን አይደለም ይቀጥላል። በዚህ መልኩ ይሄንን ስራ እንደ መንግስት በ2030 አስወግዳለሁ በ2025 ብሎ ነበር አልተሳካም። በ2030 አስወግዳለሁ የሚል እንዲህ አድርግ አሻባው በ2030 ይወገዳል። ምን ትላላችሁ? በ2030 ይወገዳል? ቀድሞ ይወገዳል? ጥያቄ ጥይባችሁ ላልፍ ነው። ምንድነው እሱ? እንዴት ነው የሚሆነው? በ2030 እንደ ሀገራችን እንደ መንግስታችን በ2030 እንጨርሳል ተብሏል። እናንተ ተያይዘን ሁሉም በዚህ ውስጥ ባለ ድርሻ ያልሆነ አካል የለም። ሁላችን ተያይዘን ከሰራን በ2030 መንግስትም እንዳስቀመጠው ሀገር እንዳስቀመጠችው ይደረሳል። አይመስላችሁም? እስቲ እንዴት ትላላችሁ? አመሰግናለሁ።